ኢትዮጵያ በርካታ ስደተኞችን ተቀብላ የምታስተናግድ ሀገር ናት። በተለይ ከጎረቤት ሀገራት ተሰደው የሚመጡ ስደተኞች በተለያዩ የሀገሪቱ ክልሎች ተጠልለው ይገኛሉ። ስደተኞችን ተቀብለው ካስጠለሉ ክልሎች መካከል አማራ ክልል አንዱ ነው። በክልሉ በሰሜን ጎንደር ዞን ዳባት ወረዳና ዳባት ከተማ አስተዳደር የኤርትራ ስደተኞች ተጠልለው ይገኛሉ። ስደተኞች በተጠለሉበት አካባቢ መሰረታዊ ፍላጎታቸውን ለማሟላት የአካባቢውን ሀብት መጠቀማቸው የማይቀር ነው። ይህንኑ ታሳቢ በማድረግ በአካባቢው ህብረተሰብ ላይ ተጽዕኖ እንዳያሳድር ማድረግ ተገቢ በመሆኑ በ2015 ዓ.ም በይፋ ስራውን የጀመረው በአማራ ክልል ግብርና ቢሮ የአፍሪካ ቀንድ የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት ህብረተሰቡን ተጠቃሚ የሚያደርጉ በርካታ የልማት ስራዎችን ሰርቷል፣ እየሰራም ይገኛል። ሀገራችን ኢትዮጵያ ከውጭ የሚመጡ ከ1.1 ሚሊዮን በላይ የሆኑ ስደተኞችን የምትቀበል ሀገር ናት። ስለዚህ እነዚህ ከውጭ የሚመጡ ስደተኞች ማለትም ከጎረቤት ሀገራት ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከሶማሌ እና እንደዚሁ አጎራባች ከሆኑ ሀገራት የሚመጡ ስደተኞች በኢትዮጵያ ተጠልለው ነው የሚገኙት። ስለዚህ እነዚህ ስደተኞችን ካስጠለሉ ክልሎች ውስጥ 6 ክልሎች ናቸው። አንዱ የኛ የአማራ ክልል ነው። አንደኛው ቤኒሻንጉል ነው። አፋር፣ ሶማሌ፣ ጋምቤላ፣ ትግራይና አማራ ክልል ስድስተኛው ክልል ነው። ስለዚህ የኛ ክልል የኤርትራ ስደተኞችን ያስጠለለ ክልል ነው። እነዚህ የውጭ ሀገር ስደተኞችን በስደተኝነት መልክ ያስጠለሉ ክልሎችን የስደተኞች በሀገር ውስጥ ሲኖሩ ያለውን የሀገሩን አጠቃላይ ሀብት ሪሶርስ እና ሌሎችንም ተካፍለው ስለሚኖሩ ስደተኞች በሚኖሩበት አካባቢ፣ በሚኖሩበት ክልል፣ በሚኖሩበት ቀበሌ፣ በሚኖሩበት ወረዳ ያለውን የስደተኞች የሚያደርሱትን ተጽዕኖ ለመቀነስ የተቋቋመ ፕሮጀክት ነው። የፕሮጀክት እና ስሙም በአፍሪካ ቀንድ የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት ነው የሚባለው። የልማት ፕሮጀክት ነው። ፕሮጀክቱ በዋናነት ስደተኞች በእንግዳው ተቀባይ በህብረተሰቡ ዘንድ በተፈጥሮ ሀብት ልማት ሊሆን ይችላል፣ በመሰረተ ልማት ሊሆን ይችላል፣ በሌሎች በውሃም በጤናም የሚኖረውን ተጽዕኖ በመቀነስ ስደተኛውና ህብረተሰቡ በጋራ ተናቦ እንዲኖር የሚሰራ የልማት ፕሮጀክት ነው። ስደተኞች ተጽዕኖ ምላሽ የልማት ፕሮጀክት በክልላችን ከጀመረ ከ2015 በእኛ አቆጣጠር ወይም ደግሞ በፈረንጆቹ ከ2023 ጀምሮ ለ5 ዓመት የሚቆይ ፕሮጀክት ነው። እንግዲህ የፕሮጀክት ትልቅ ሀብት ይዞ በተለይ ደግሞ የስደተኞችን ማህበራዊ፣ ኢኮኖሚያዊ እንዲሁም ደግሞ ለስደተኞች ተቀባይ ማህበረሰቦችን የሚደርሱባቸውን የኢኮኖሚም የማህበራዊም እንዲሁም የአካባቢ ችግሮችን ለመፍታት የሚያስችል ህብረተሰቡን አሳታፊ በማድረግ መልኩ ተግባራዊ የሚደረግ ፕሮጀክት ነው። እንግዲህ የዚህ ፕሮጀክት ዋና ዓላማ እንዳነሳሁት የማህበራዊ፣ የኢኮኖሚያዊ እንዲሁም ደግሞ አካባቢያዊ ችግሮችን በእነዚህ ስደተኞችን በሚያስተናግዱ የማህበረሰብ ክፍሎች እነዚህ ችግሮች በመፍታት ጠንካራ የማህበራዊ ትስስሮችን ለመፍጠር የሚያስችል ፕሮጀክት ነው። እነዚህ ፕሮጀክቶች 3 መሰረታዊ ግቦች አሉት። አንዱ አይበገሬነትን የመቋቋም ወይም ደግሞ ሪዚሊየንስ ማህበረሰብ የመፍጠር ትልቅ ግብ አድርጎ የሚሰራ ነው። ሁለተኛው መሰረታዊ ግብ ደግሞ ላይቭሊሁዳቸውን ወይም ኑሮ ማሻሻያ፣ እዚህ ላይ ኑሯቸው እንዲሻሻል የስደተኞችም እንዲሁም ደግሞ የአካባቢው ማህበረሰብ እነዚህ አኗኗራቸውን
አጠቃላይ ይሄ እንዲሻሻል የሚያስችል ትልቅ ግብ ይዞ የሚሰራ ነው። ሶስተኛው አጠቃላይ በዛ አካባቢ ለሚኖሩት ወይም ፕሮጀክቱ የሚሰራበት አካባቢ መሰረታዊ የሆኑ የአገልግሎቶችንና መሰረተ ልማቶችን የማሟላት እነዚህን የማሻሻል ዋና ግብ አድርጎ የሚሰራ ነው። ሰሜን ጎንደር ዞን በዳባት ወረዳና በዳባት ከተማ አስተዳደር በሁለት ወረዳና በ36 ቀበሌዎች አንዱን ካምፕ ጨምሮ የሚሰራ ፕሮጀክት ነው። እንግዲህ የዳባት ወረዳ የኤርትራ ስደተኞችን ይዞ የሚገኝ ወረዳ ነው። አሁን የስደተኞች የሚገኙት ከዳባት ከተማ 2 ኪሎ ሜትር ርቀት ላይ ባለማዋጭ ሳይት ነው። ስለዚህ ሳይቱ ለስደተኞች ምቹ በሆነ የመኖሪያ መንደሮች ሰርቶ ለስደተኞች አስፈላጊ የሚሆኑ መሰረተ ልማቶች ተሟልተው ስደተኞች እዛ ነው እየኖሩ ያሉት። ፕሮጀክቱ ዋናው ዓላማ የፕሮጀክቱ ኦብጀክቲቭ የምንለው የሁለቱን የእንግዶችና የእንግዳ ተቀባዩን የስደተኞችንና የስደተኛ ተቀባዩን ህብረተሰብ የኑሮ ደረጃ ማሻሻል ነው። የፕሮጀክቱ ዋና ዓላማ ይሄ ነው። ከስደተኞች ተጽዕኖ ምላሽ ፕሮጀክት ጋር ከማህበረሰባችን ጋር ያለው ግንኙነት እንደ ወረዳችን በጣም በርካታ ፕሮጀክት ይዞ የመጣ ፕሮጀክት ነው። ስለዚህ ከማህበረሰቡ ጋራ መጀመሪያ ላይ ግንዛቤ በመሰጠቱ ማህበረሰቡ ያለውን የእርሻ መሬትና የግጦሽ መሬት በአግባቡ ለስደተኞች ተጽዕኖ ምላሽ ፕሮጀክት ወይም ለኤርትራ ስደተኞች ቦታው በአግባቡ በፍቃደኝነት እንዲሰጥን የተደረገ ወደ 91 ሄክታር መሬት ነው የቆዳ ስፋት የያዘው ካምፕ ሪፊውጁ። በዚህ ውስጥ ያው ለሁለት ዓመታት የሚሆን ፕሮጀክቱ እዛ ውስጥ እየሰራና ስደተኞች ያሉበት አካባቢ ነው። ስደተኞቹ ደግሞ ከማህበረሰቡ ጋር ካሉበት ማህበረሰብ ጋር እጅግ አንድ አይነት ገጽታ በሚመስል መልኩ ግንኙነት ይዘው በማህበረሰባዊ ግንኙነት እየተገናኙና ለማህበረሰቡም አገልግሎት እየሰጡና እርስ በርስ በባህል በተለያዩ ነገሮች ያው የተሟላ ግንኙነት እየተደረገ ያለበት ሁኔታ ነው ያለ። ካምፑ ላይም የሚከሰቱ ማህበራዊ ሌሎች ኢኮኖሚ ችግሮችንም የማህበረሰቡ የኛ አካል ናቸው በማለት በተለያየ ድጋፍ እያደረገላቸው ይገኛል። ከክልል እስከ ወረዳ ድረስ የቴክኒክና የስትሪንግ ኮሚቴዎች የተደራጁ ሲሆን እነዚህ ኮሚቴዎች የፕሮጀክቱን ስራዎች ይከታተላሉ። በየጊዜውም እየተገናኙ ስራዎችን ይገመግማሉ። ይሄ ፕሮጀክት በአፍሪካ ቀንድ የስደተኞች የልማት ፕሮጀክት ተብሎ ነው የሚጠራው። ፕሮጀክቱ በፌዴራል ደረጃ ባለቤቱ የግብርና ሚኒስቴር ነው። በክልል ደረጃ ደግሞ ባለቤቱ የክልል ግብርና ቢሮ ነው። በወረዳ ደረጃም ባለቤቱ የወረዳ ግብርና ጽሕፈት ቤት። የክልሉ ግብርና ቢሮ የስትሪንግ ኮሚቴ ሰብሳቢ ነው። የፕሮጀክቱ የስትሪንግ ኮሚቴ ሰብሳቢ ነው። በስሩ የመንገድ ቢሮ አለ፣ የውሃ ቢሮ አለ፣ የትምህርት ቢሮ አለ፣ የጤና ቢሮ አለ፣ የሴቶች እና ህፃናት አሉ። ምክንያቱም በአብዛኛው 40% ይሄ ፕሮጀክት ሴቶች ላይ ስለሚሰራ የቆላና መስኖ ፕሮጀክቶች አሉ። እነዚህ አጠቃላይ ስራዎች በእነዚህ በስትሪንግ ኮሚቴ አባላት የሚሰሩ ስራዎች በቅጥ ተይዘው ከታች ከቀበሌ ከተነሱ በኋላ ወረዳ ላይ የወረዳ ስትሪንግ ኮሚቴ ካጸደቃቸው በኋላ ክልል ላይ መጥተው የክልል ስትሪንግ ኮሚቴ አይቷቸው ነው ወደ ፌደራል የሚሄዱት። ከዛ ተመልሰው በጀት ይዘው ይመጣሉ። ይሄው ስትሪንግ ኮሚቴ አጽድቆ ነው በጀቶችን ወደታች የሚልካቸው። ስለዚህ መንገድ በሚሰራበት ጊዜ መንገድ ቢሮ ነው የዳታ ለቀማ፣ የዲዛይን ዝግጅት፣ አጠቃላይ የጨረታ ሰነድ ዝግጅትና የስራውን ባየር ላይ አውሎ የመከታተል ስራዎች የሚሰሩ እነሱ ናቸው። ውሃ ተቋማት በምንገነባበት ጊዜ የክልሉ ውሃ ቢሮና በዋናነት የወረዳው ውሃ ጽሕፈት ቤት የዲዛይን ዝግጅት ውስጥ ከግንባታው ድረስ የሚከታተሉ እነሱ ናቸው። የስራና ስልጠና ቢሮ በዋናነት እነዚህ ወጣቶችን የስራ ዕድል በመፍጠር ወደ ስራ በማስገባት በማደራጀት ባለውን ትልቁ ስራ የሚሰሩ እነሱ ናቸው። ፕሮጀክቱ ገንዘብ የማምጣት ነው። ሀብቱን የማምጣትና ሀብቱን ለተገቢ መንገድ የማዋል ስራውን ነው። ፕሮጀክቱ የሚሰራቸው የልማት ስራዎች ህብረተሰቡን ማዕከል ያደረገና የህብረተሰቡን ፍላጎት መሰረት በማድረግ የሚሰራ በመሆኑ በህብረተሰቡ ዘንድ የባለቤትነት ስሜት ተፈጥሯል። ይህ በመሆኑም የሚሰሩ የልማት ስራዎች ዘላቂ ለማድረግ ትልቅ ጠቀሜታ አለው። የስደተኞች ተጽዕኖ ምላሽ ልማት ፕሮጀክት ምዕራፍ 2 አሁን እንደ አማራ ክልል ዳባት ወረዳ ላይ የጀመረው 2015 ዓ.ም ጥር ወር ላይ ነው። 2016 ወደ ተግባር ገብቷል። በርካታ የልማት ክፍተቶችን ለመሙላት ነው ፕሮጀክቱ ወደ ስራ የገባው። ለዚህ የፕሮጀክቱ ጠቅላላ ሂደት በተመለከተ ከማህበረሰቡ ጋር ማህበረሰቡን ባለቤት ያደረገ አብዛኛው ነገር ኮሚኒቲ ኢንቨስትመንት ፈንድ ላይ ትኩረት የሚያደርጉ ግንባታዎች ላይ
በማህበረሰቡ ባለቤትነት ነው የሚገነቡት። ስለዚህ ከዛ ጊዜ ጀምሮ የነበረውን ሂደት በሚመለከት ወረዳ አስተዳደር ምክር ቤቱ የማቀናጀት ስራውን ይወጣል። አርሶ አደሩ እንደየአካባቢው ነባራዊ ሁኔታ ክፍተቴ ነው ብሎ የለየው ልማት ላይ ትኩረት አድርጎ እንዲሰራ የማድረግ ሂደት ነው ሲከተል እንደነበረ መረጃዎቹ የሚያመላክቱት። ፕሮጀክቱ በዋናነት የህብረተሰብ ፕሮጀክት ነው። የአርሶ አደሩ ወይም የቀበሌው ህዝብ ፕሮጀክት ነው። ይሄ እያንዳንዱ በቀበሌ ደረጃ የሚመረጡ ፕሮጀክቶች ባለቤቱም መራጩም ህብረተሰቡ ነው። እኛ የምንከተለው የኮሚኒቲ ድሪቭን ዴቨሎፕመንት አፕሮች ነው፣ ሲዲዲ አፕሮች ነው። ህብረተሰቡ በጋራ ይቀመጣል። ስለ ፕሮጀክቱ ኮሚቴዎች አሉት፣ 7 ኮሚቴዎች አሉት። እነዛ ኮሚቴዎች አሉ። የፕሮጀክት ኮሚቴ አለ፣ የግዢ ኮሚቴ አለ፣ የሴቶች ኮሚቴ አለ፣ የፕሮጀክት ማኔጅመንት ኮሚቴ አለ፣ የቅሬታ ኮሚቴ አለ። የተለያዩ ኮሚቴዎች በህብረተሰቡ ዘንድ በዛው የተዋቀሩ ናቸው። እነዚህ ህብረተሰቡን ሰብስበው የሚያስፈልገን ምንድን ነው? ውሃ ነው? ትምህርት ቤት ነው? መንገድ ነው? ሌላ ተቋም የእንስሳት ክሊኒክ ነው ወይስ የአርሶ አደር ማሰልጠኛ ማዕከል ነው የሚለውን ከተወያዩ በኋላ አይ ከሁሉ የሚብሰው ይሄኛው ነው ውሃ ነው ብለው ካመጡ ህብረተሰቡ ውሃ ነው የሚለውን እንወስዳለን። አይ መንገድ ነው ካለ መንገድ። ስለዚህ ፕሮጀክቱ የሚነሳው ከህብረተሰቡ ነው፣ የህብረተሰቡ ነው። ከዚህ በተጨማሪ ህብረተሰቡ በእያንዳንዱ ፕሮጀክት ላይ የ2.5 በመቶ ያዋጣል። እንግዲህ ለአንድ ቀበሌ $125 ነው የምንመድበው። አሁን ባለው ደረጃ ወደ 16 ሚሊዮን ብር ነው በቀበሌ ፕሮጀክቱ የሚመድበው። የ16 ሚሊዮን 2.5 በመቶ ህብረተሰቡ በገንዘብ ያዋጣል። 5 በመቶ ደግሞ በጉልበትና በቁሳቁስ ያዋጣል። ስለዚህ 7.5 በመቶ ከህብረተሰቡ ነው የሚዋጣው። ይሄ የህብረተሰቡ የራሱ ፕሮጀክት ስለሆነ የራሱ ንብረት ስለሆነ በራሱ እንዲሰራ የባለቤትነት ነው መንፈስ ነው የሚሰራው። ከሌላው ፕሮጀክት የሚለየው ይሄ ፕሮጀክት ግንባታኛ እናካሄድም። ግንባታ የሚያካሄደው ህብረተሰቡ ነው። የሚደረገው ምንድነው? በጀት ይመጣል። በጀቱ ከመጣ በኋላ የቀበሌው የግዢ ኮሚቴ ነው የሚገዛው ማንኛውንም ቁሳቁስ። ዋናነት ይሄ የአርሶ አደር ወይም በቀበሌ ደረጃ ያለ የህብረተሰብ ፕሮጀክት ነው። ከሌላው ለየት የሚያደርገውና የህብረተሰቡን በባለቤትነት የሚይዘው ይሄ ነው። በዋናነት ደግሞ በጉልበትና በገንዘብ በአጠቃላይ 7.5 በመቶ መዋጮ በህብረተሰቡ ዘንድ የሚሸፈን ፕሮጀክት ነው። ማህበረሰቡን በስፋት ቀበሌ ድረስ መንደር ድረስ በመውረድ ውይይት ይደረጋል። የሚሰሩት ፕሮጀክቶች ምንድናቸው፣ ችግሩ ምንድነው ከሚለው ከችግሩ በመነሳት ስራዎችን የምንሰራበት ሁኔታ ነው ያለ። ማህበረሰቡ በስፋት ተወያይቶ ከ1 እስከ 3 ችግሮችን ይመጣል። ከነዛ ችግሮች ተነስቶ ፕሮጀክቶች ይቀረጻሉ ማለት ነው። በዛ መሰረት 1 2 3 ብለን በደረጃ ይወጣሉ። በየአመቱ በደረጃ ስራዎችን ወይም ፕሮጀክቶችን እንሰራለን። እንግዲህ 27 ቀበሌዎች ነው ፕሮጀክቱ ኤሪያ አድርጎ የሚሰራ። በእነዚህ ውስጥ 27 ፕሮጀክት ከግንባታ አንጻር በየአመቱ አንዳንድ ፕሮጀክት አለው ማለት ነው። ስለዚህ ማህበረሰቡ ተወያይቶ ይህ ይሰራል ያለውን እኛ በቴክኒክ ኮሚቴ በስትሪንግ ኮሚቴ ያጸድቀን ወደ ስራ እንገባለን። የጨረታ ስርዓቱን ተከትሎ ያው በቀበሌ ነው የዚሲኤፍ በጀት የሚንቀሳቀሰው። በርካታ የቀበሌ ኮሚቴዎች አሉ። እነሱ ስራውን ራን ያደርጋሉ ማለት ነው። ማህበረሰቡና ስደተኛ ተቀባይ ማህበረሰቡና ስደተኞቹ ተስማምተው እንዲኖሩ ለማድረግ የሚሰራ ስራ አለ። የሴቶች ተጠቃሚነት ጋር የሚሰራ ስራ አለና በዚህ ላይ በተለይ በግንዛቤ በማሳደግ በኩል ማህበረሰቡ ከስደተኛው ጋር ተስማምቶ አንድ ሆኖ ባህሉን ጠብቆ የነሱን ባህልም ተቀብሎ በጋራ የሚኖርበትን መንገድ በመፍጠር በኩል የተለያዩ ስልጠናዎች በየደረጃዎች ይሰጣሉ። በኮሚቴ ደረጃ ያሉት፣ በማህበረሰብ ደረጃ ያሉትና እሱ ላይም እጅግ በጣም ጥሩ የሚባል ውጤት ያመጣንበት ነው በዚህ ፕሮጀክት ውስጥ። ፕሮጀክቱ ህብረተሰቡን ተጠቃሚ የሚያደርጉ የተለያዩ የመሰረተ ልማት ስራዎችን እያከናወነ ይገኛል። ለአብነት የንጹህ መጠጥ ውሃ፣ ትምህርት ቤት፣ ጤና ጣቢያ፣ መንገድና መሰል የልማት ስራዎችን ሰርቷል። የኤርትራ ስደተኞች ተጽዕኖ ምላሽ ፕሮጀክት በዶክተር ዲበኛ ብዙ ተግባራት ይከናወናሉ። አንደኛ ከትምህርት ቤት ገንብቶልናል። በሁለተኛ በዚህ ዓመት ሁለተኛ ዙር የእንስሳት ክሊኒክ ተገንብቶልናል። በዶክተር ዲቢ እየመጣ ያለ ድጋፉ በጣም ነው። ትምህርት ቤት ስደተኛ የተገነባ አለ፣ ውሃ መቀልበሻ የተገነባ አለ። ከኛ አጠገብ ያለው ማህበረሰቡ ትምህርት ቤት ተሰርተዋል። የሽምብር ውሃ ትምህርት ቤት ተሰርተዋል፣ ተዛዝመዋል። ይሄ በዶክተር ዲቢ እኛ እንመሰክራለን። በጣም ውጽተኛ የሆነ ድጋፍ እያደረገ ነው ያለ። መሰረተ ልማት ግንባታዎች አሉ። እያንዳንዱ ህብረተሰብ በዋናነት በዚህ ፕሮጀክት ተሳታፊ ይሆናል፣ እቅዶችን ያዘጋጃል።
እቅዶች ከተዘጋጁ በኋላ የሚያስፈልገውን ችግሮችን በዋናነት በቅደም ተከተል ያስቀምጣል። ከችግሮቹ ደግሞ በጣም ዋናውን ወሳኙ ችግር ያወጣና በየአመቱ በዋናነት ለተከታታይ 3 አመታት የመሰረተ ልማት ግንባታዎች በህብረተሰቡ ጥያቄ ይገነባሉ። በዚህም መሰረት ባለፈው በ2016 ብቻ 14 ትምህርት ቤቶችን ይሄ ፕሮጀክት ገንብቷል። 8 የውሃ ተቋማትን በዛው በሁለቱም ወረዳ ገንብተዋል። 3 የሰው ጤና ጣቢያዎች ተገንብተዋል። 2 የእንስሳት ጤና ኬላዎች ተገንብተዋል። 9 ቀበሌን ወረዳን ከወረዳና እንዲሁም ቀበሌን ከቀበሌ የሚያገናኙ መንገዶች ተገንብተዋል። 1 ትልቅ የጎርፍ መቀልበሻ ቦይ ተገንብተዋል። 1 መጋዘን ሁለገብ መጋዘን በዋናነት ለህብረተሰቡ የግብዓት አቅርቦት የዘር አቅርቦት አገልግሎት ሊሆን የሚችል መጋዘን ተገንብቷል። 1 ደረጃውን የጠበቀ ሃይስኩል ተገንብቶ አሁን የውስጥ ቁሳቁሶች የመማሪያ የፈርኒቸሮች ተሟልተውለት ተማሪዎች በትምህርት ላይ ነው የሚገኙት። 1 የአነስተኛ ድልድይ በዳባት ከተማ ላይ በከተማው ተገንብቶ 2 ሰፊ ችግር ያለባቸውን የቀበሌ ክፍሎችን በማገናኘት አሁን ህብረተሰቡ በዛ ላይ እየተጠቃሚ ይሆናል። ስለዚህ በአጠቃላይ 40 ፕሮጀክቶች ተገንብተው ስራ ላይ ውለዋል። የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት በዳባት ከተማ አስተዳደር በጣም በርካታ የፕሮጀክት ስራዎችንና ሌሎች የአካባቢ ማህበረሰብ ከችግር የሚያወጡ ልማቶችን እየሰራ ነው ያለ። ከዚህ አኳያ ከ2016 እና 17 ወደ 17 ፕሮጀክቶችን ፈጽሟል። ከነዚህ ውስጥ 6 ውሃዎችን የማህበረሰቡን ችግር እንዲፈታ ገንብቶልናል ማለት ነው። ከዚህ በተጨማሪ እስካሁን በከተማ አስተዳደሩ ወደ 4 ትምህርት ቤቶችን ገንብቷል። እነዚህ 4 ትምህርት ቤቶች ሙሉ በርና መስኮት ወንበር ያላቸውና አጥርም ጭምር ያላቸው የአካባቢውን የትምህርት የመማር ማስተማር ችግር የሚቀርፍ ስራ የሰራበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ መንገድን በተመሳሳይ በከተማ አስተዳደሩ 4 መንገዶችን ሰርቷል። ይሄ ደረጃውን የጠበቀ የጠጠር መንገድ ነው። ራሱን ችሎ የዲሽቦይ የውሃ ማፋሰሻ ያለው በ3 ላየር ደረጃውን የጠበቀ መንገድ በከተማ አስተዳደሩ የተሰራበት ሁኔታ አለ። የስደተኞችን ካምፕ ላይ ያለውን የውሃ ችግር የሚቀርፍ የዲሽቦይ ደረጃውን የጠበቀ የዲሽቦይ የተሰራበት ሁኔታ አለ። እንግዲህ ከመሰረተ ልማት አኳያ እነዚህን የተሰራበት ሁኔታ አለ ማለት ነው። በመሰረታዊነት የዳባት ከተማንና የስደተኞችን ችግር የሚፈታ አንድ የማህበረሰብ መድኃኒት ቤት ከተማ አስተዳደሩ ላይ ገንብቷል ማለት ነው። እሱ ኦልሬዲ አሁን የፊኒሺንግ ስራ እየተሰራ በቅርብ ቀን ወደ ተግባር ይገባል ማለት ነው። ከዳባት ከተማ የወረዳውን ቀበሌ የሚያገናኝ ድልድይ ሰርቶ ለአገልግሎት ክፍት አድርጓል። በተለይ ዳባት ከተማን ከቃራ ቀበሌ ጋር ዳባት ከተማን ከዳራ ቀበሌ ጋር ለማገናኘት በጣም መሰረታዊ ችግር የነበረ እሱን በመፍታት ደረጃ ትልቅ ሚና አለው። የትምህርት ቤት ለምሳሌ እንደ ሀገር እንደ ክልል የትምህርት ቤት ስታንዳርድ በጣም ዝቅተኛ ነው። ግን ይህን ችግር በመፍታት በኩል በጣም ከፍተኛ ሚና እየተጫወተ ይገኛል። የጤና አገልግሎት ተደራሽ ከማድረግ አኳያም በጣም ብዙ ስራዎችን እየሰራ ነው። ስለዚህ በአጠቃላይ ይሄ ፕሮጀክት የዳባትን ብቻ አይደለም የሰሜን ጎንደር ችግር በመፍታት ደረጃ ትልቅ ሚና አለው። ለዚህም አመራሩ ትኩረት ሰጥቶ እያገዘ እያስተባበረ እየመራ ይገኛል። ከማህበረሰቡ ስደተኛ ተግባብቶ እየሄደ ነው ያለ። ገበያ በአንድ ነው እንጠቀም፣ ሕክምና በአንድ ነው እንጠቀም፣ ትምህርት ቤት በአንድ ነው እንጠቀም። ይሄ እውነት ነው። ስለሆነ ይሄ እኛ መደበቅ አንችልም። ይሄ ነው የኔ አስተያየት ያለኝ። ፕሮጀክቱ በግብርናው ዘርፍ በተለይም ደግሞ በተፈጥሮ ሀብት ልማትና ጥበቃ እንዲሁም የሰብል ምርትና ምርታማነትን ለማሳደግ በምርጥ ዘር አቅርቦትና በሌሎች ተግባራት ፕሮጀክቱ ድጋፍ ያደርጋል። በወረዳችን ከሚሰራቸው ኮምፖነንቶች 4 ኮምፖነንቶች ላይ ነው የሚሰራ። ከ4 ኮምፖነንቶች ደግሞ አንዱ ኮምፖነንት ግብርና ተቋም ላይ የሚሰሩ መደበኛ ኤክስቴንሽን አገልግሎት ተግባር ላይ ይሰራል። ከዚህ ከኤክስቴንሽን አገልግሎት ጋር በሰርቶ ማሳያ ኤፍቲሲ ሰርቶ ማሳያ ላይ ድጋፍ ያደርጋል። ኤፍቲሲዎችን ማቴሪያሎችን እየገዛ ኤፍቲሲ ሙሉ የተሟላ ፓኬጅ እንዲሆን ኤፍቲሲዎች ላይ አገልግሎት ይሰጣል። ከሰርቶ ማሳያ ጋር ከሰብል ልማት ላይ በተለያየ አርሶ አደሮች ላይ የግብአት አቅርቦት እና የምርጥ ዘር አቅርቦት ያደርጋል። እንደ ወረዳችን በዚህ ዓመት በ2017 ዓ.ም 320 ኩንታል
ዳንፌ ዘር ገዝቶ አቅርቦልናል። ወደ 500 ኩንታል ዳፕና ዩሪያ ደግሞ መዳበሪያ ተገዝቶ የቀረበበትና እነዚህን በ9 ቀበሌዎች በ9 ክላስተር የስንዴ ማባዛት ስራ እየተሰራ ያለበት ሁኔታ አለ። የህብረተሰቡን ኑሮ የምናሻሽልበት በዋናነት በግብርናው መስክ የምንሰራው ስራ ነው። በግብርናው ስራ በተለይም በላርጅ ስኬል ዴሞንስትሬሽን ሰፋፊ በክላስተር የሚለሙ ሰብሎችን ምርጥ ዘሮችን ወደ አካባቢ በማምጣት የተመሰከረላቸው ዘሮችን ወደ አካባቢ በማምጣት ህብረተሰቡ በዚህ ተሳትፎ ሆኖ አዳዲስ ምርጥ ዘሮችን በመጠቀም የሰብል ምርቱን እንዲያሻሽል የማድረግ ስራ ይሰራል። በስንዴ በድንች እና በባቄላ በርካታ የክላስተር ልማት ስራዎች እየተሰሩ ይገኛሉ። የተፈጥሮ ሀብት ልማት ስራው ደግሞ ህብረተሰቡ የአካባቢውን የተፈጥሮ ሀብት የመጠበቅ የአፈርና ውሃ ጥበቃ የማካሄድ እንዲሁም አካባቢውን በደን የመሸፈን ስራዎችን በማካሄድ ይሰራል። እንግዲህ በዚህ በተፈጥሮ ሀብት ዘርፍ በ5 ዓመት ውስጥ ወደ 7500 ሄክታር በባዮሎጂካል በስነ ህይወታዊ ምንለውና በፊዚካላዊ ምንለው የተፈጥሮ ሀብት ዘርፍ ለማልማት እንዲሁም የተወሰነውን ደግሞ በደን ለመሸፈን ጭምር ታስቦ በተለይ የአካባቢው ሰው እና ስደተኛው ሲጨመር ከፍተኛ የሆነ የማገዶ ፍላጎትም አብሮ ይጨምራልና በዛ ምክንያት በደን መመንጠር አካባቢው እንዳይራቆት ለማድረግ የተከላ ስራ ያስፈልጋል። አካባቢውን በአፈርና ውሃ ጥበቃ ስራ መጠበቅ ያስፈልጋልና ከዚህ አንፃርም እስካሁን በዚህ 2 ዓመታት 2015 አጋማሽን ጨምሮ በርከት ያሉ ስራዎች ተሰርተዋል። ውጤትም እየመጣበት ነው ያለውና እዚህ ላይ ምንድነው 2 አድቫንቴጅ ነው ያለው ወይም 2 ጠቀሜታ ነው ያለው። አንደኛው ነገር አካባቢውን በደንብ ማህበረሰቡ እና ስደተኞቹ በጋራ ሆነው የሚሰሩበት ፕላትፎርም አለ። በዛ ምክንያት አካባቢውን መጠበቅ አለ። ሁለተኛው ነገር ደግሞ ኢንሴንቲቭ አለ። የሳሙና ክፍያ ብለን የምንወስደው አለና ማህበረሰቡ የራሱን ማሳ ነው የሚሰራው፣ የአካባቢውን መሬት ነው የሚያድነው። ግን ደግሞ የሳሙና ክፍያ ተብሎ ኢንሴንቲቫይዝ ይደረጋልና በዛም ስደተኞቹ ስደተኛ ተቀባዩ ፕሮሞት የሚደረጉበት የሚበረታቱበት ሁኔታ አለና እዚህ ላይም የተሻለ ውጤት እየመጣበት ያለ ነው ማለት ነው። የአፈርና ውሃ ጥበቃ ስራዎች በወረዳችን ካሉ ተፋሰሶች በ11 ተፋሰሶች ላይ የአፈርና ውሃ ጥበቃ ስራ ይሰራል። ለአፈርና ውሃ ጥበቃ ሲሰራ አንደኛ አርሶ አደሩ ለሚሰራበት እንትን የሳሙና አገልግሎት ክፍያ የተወሰነ ክፍያ የሚያገኝበት ሁኔታ አለ። ሁለተኛ ደግሞ ከችግኝ ጣቢያ ጋር ተያይዞና የለማውን የአፈርና ውሃ ጥበቃ ስራዎች በስነ ህይወታዊ እንትን ከመጠበቅ አንፃር የተለያዩ ኢኮኖሚካል ጥቅም ያላቸውንና በተሻለ የደን ሽፋን ያላቸውን ችግኞች ችግኝ ጣቢያ ላይ እየተባዛ ችግኝ ጣቢያ አገልግሎት ይሰጣል። የግብአት ማቴሪያሎችን ያቀርባል፣ ዘር ይገዛል። ከሙሉ በሙሉ ከሰራተኛ ደሞዝ ውጭ ሙሉዎቹን ግብአቶች ዲአርዲፒ ፕሮጀክት ችግኝ ጣቢያ ላይ ይሰራል። በአማራ ክልል በሰሜን ጎንደር በዳባት ወረዳ አብጥራ ቀበሌ ላይ የአረንጓዴ አሻራ ፕሮግራምን ለመፈጸም ነው። ይህም በዚህ ቀበሌ ላይ ችግኝ ተከላ የተመረጠ ቦታ አለ። በዚህ ቦታ ላይ የአካባቢ ማህበረሰብ የወረዳው ማህበረሰብ ተገኝተው ከስልም በፍራድም ሰዎች ተገኝተው የአረንጓዴ አሻራ ስመይ አልጋኒስ ጸጋ ይባሃል። ዝመጻ ኩሉ ሃገር ኤርትራ 2 ዓመት እሺ ዝስማዓና ሃገር ብጣዕሚ ጽቡቅ እዩ ጽቡቅ እዩ። ንሕናውን ናብዚ ንክንቅመጥ ዳባት ንክንቅመጥ ኢልና ኣብዚ ዝመፃናዮ ብክንደይ ኣፃድፍን ገለመለን ጽቡቅ እዩ መፂና ብዛዕባ መንባር እንተኾንካ ብጣዕሚ ጽቡቅ እዩ። ሕጂ ድማኒ ልክዕ ከም ሃገርና እቲ ትነብረሉ ቦታ ክሳብቲ ዘለኻ ጽቡቅ ክትሪኦ ደስ ዝብል ከባቢናን እቲ ዘለናዮ ቦታ ክለምዕን ከም ነብስና ቢና ከነልምዕ ልምዓት ኢልና መፂና እቲ ኣብቲ ውጥን ዝተጀመረ ይኹን ንሕና ዋላ ምስቲ ሕብረተሰብ ዲ ምስቲ ስደተኛ ዲ ተዋሂድና ንክንሰርሕ ድሌታ ተዋሂድና ክንነብር ስጋብቲ ደለና ከዓ ብሰላም ክንነብር መልእኽቲ እዚ ኣይመሓል ሽሙይ ኣማኒኤል ከዘተኣለም ይባል ተኻም ብክልተ ዓመት ንገይሩ ንሕና ካብናቱ ግን ዓመት ገይርና ማለት እዩ ሕጂ ንሕና ክመፅእ ከለና ናብ ዝዳባት ማለት እዩ ንህዝቢ ዳባት ኣሚንና እምበር ንኻልእ ኣሚንና ይመፀናን በእግርና ኢና መፂና ማለት እዩ ዝበዝሐ ሰብ 14000 ዝኣክል ኣብ ዝኸረመ ንህዝቢ ዳባት ኣሚን ይመፅ ማለት እዩ ኣግራብኩ ንተክል ገረብኩ ሽክ ማለት እዩ ገረብኩ ሓወልቲ ሓደ ሰብ ሓደ ገረብኩ ሓንቲ ዓይነት ማለት እዩ
نحن نمحللفو ملእኽቲ መጀመርያ አንተ ነቲ ህዝብ ዳባት ከብዝ ገይሩ ቦታ ሂቡ ብምቕባሉ ብጣዕሚ ኢና ነመስግን ማለት እዩ በስደተኞች ሳይት ውስጥና በአካባቢው ማህበረሰብ በሚኖርበት አካባቢ የተፈጥሮ ሀብቱን ከጉዳት ለመከላከል ከሚሰሩ ስራዎች አንዱ የኤነርጂ ዘርፍ ነው። እንግዲህ የኤነርጂው ዘርፍ ከአጠቃላይ የፊዚካል ስራውና የስነህይወታዊ ስራው ጋር በተጨማሪ ተጣምሮ የሚሰራ ስራ ነውና ይህ ዘርፍ ምንድነው ዋና አላማው? ስደተኞቹና ስደተኛ ተቀባዩ ማህበረሰብ እንግዲህ በቁጥርም ከፍ ያለ ነው። የስደተኞቹን ቁጥር ስናይ ከ25000 በላይ ነው። በተመሳሳይ ማህበረሰቡ ደግሞ ከ197000 በላይ አካባቢ በአጠቃላይ ወደ 220000 ህዝብ በላይ የሚኖርበት አካባቢ ነውና ይህ ህዝብ በተፈጥሮ ሀብቱ ላይ ከፍተኛ ጉዳት ያደርሳል። ተጨማሪ ስደተኞች ሲጨመሩ ከአካባቢው ነዋሪ በተጨማሪ ማለት ነው። ስለዚህ አንደኛው የሚጠቀሙት ምንድነው የአካባቢውን ደን በመመንጠር ማገዶ ሊጠቀሙ ይችላሉ ተብሎ ስለሚታሰብ ይህንን ከጉዳት ለመከላከል አንደኛው በኤነርጂ ዘርፍ የሚሰራው በሶላር ላይ የሚሰሩ ወይም በፀሐይ ኃይል የሚሰሩ የተለያዩ ለምሳሌ በመብራትነት አገልግሎት የሚሰጡ ሰው ማገዶ ከሚጠቀም ይልቅ ሶላሩን ተጠቅሞ ሶላር ኤነርጂውን ተጠቅሞ የፀሐይ ኃይልን ተጠቅሞ እንዲጠቀም ማድረግ ነው። በዚህ ዘርፍ 2015 እና 16 ብቻ ወደ 420 የሚደርሱ ቤተሰቦችና ስደተኞች ከሁለቱም ማለት ነው ስደተኛ ተቀባዩም ከስደተኛውም ነው የምንሰራውና ሁለቱም ከ420 በላይ ሶላር ላይት ገዝተን ለማሰራጨት ተሞክሯል። በዚህ ተጠቃሚ ሆነዋል። ከዛም በተጨማሪ በማገዶ ቆጣቢ ምርጥ ምድጃ የምንለው ማለት ነው ወይም የተሻሻለ ምድጃ የምንለውን እሱን በአካባቢ ወጣቶች እንዲሰራ እየተደረገ ይሰራጫልና 1351 በላይ የተሻሻለ ምድጃ በወጣቶቹ በማሰራት እንዲሰራጭ ተደርጓል። ስለዚህ በእነዚህ ዘርፎች የተሰራው ስራ ማህበረሰቡ ምን ያህል እንደሚጠቅሙ ካየ በኋላ ይሄንን ቴክኖሎጂ በራሱ ደግሞ ማስፋት አለበትና እነዚህን አርሶ አደሮች ፕሮጀክቱ ገዝቶ ሲጠቀሙ ሲያይ አርሶ አደሩ በራሱ ወደ 662 አካባቢ የሚደርሱ አርሶ አደሮች በራሳቸው ገዝተው ከስደተኞቹም ጭምር የተወሰኑት በራሳቸው ገዝተው ይሄንን የምርጥ ምድጃና ሶላር ላይት የምንለውን እየተጠቀሙበት ያለበት ሁኔታ አለ። ከዚህ ከ2017 ጀምሮ ደግሞ የምንሰራቸው ስራዎች አሉ። ተቋማትን ጭምር የሶላር ፓናል ተጠቃሚ የማድረግ ወጣቶች በዚህ ዘርፍ ተደራጅተው በተለይ ደግሞ በማገዶ ቆጣቢ ምርጥ ምድጃ የምንለው ወይም የተሻሻለ ምድጃ የምንለውን እያመረቱ በፕሮጀክቱ እየተደገፉ ለአርሶ አደሩ እንዲያሰራጩ በስፋት አሁን የሚሰራልና በኤነርጂ ዘርፍ እነዚህን ስራዎች እስካሁን እየሰራን ያለ ነው። ቀጣይም ፕሮጀክቱ ውስጥ ያበቃበት ጊዜ ድረስ ሰፊ ስራ የምንሰራበት ይሆናል ማለት ነው። የዚህ ላይቭሊሁድ ዋና አላማው የዚህ ንዑስ ፕሮግራም ዋና አላማው የግብርና ምርታማነትን መጨመር፣ የገቢ መጠናቸውን በማሳደግ የማህበረሰቡን የኑሮ ሁኔታ በዘላቂነት ማሻሻል ነው። ላይቭሊሁድ ኮምፖነንት ከሚሰሩ ተግባራት ከ2015 ጀምሮ እስካሁን ድረስ ባሉ ስራዎች የግብርና ሰርቶ ማሳያ ስራዎች ይሰራሉ። በሰብል ለአብነት 1228፣ በእንስሳት 639፣ በአትክልትና ፍራፍሬ ወደ 368 የሚሆኑ በአጠቃላይ 2235 የሚሆኑ ሰርቶ ማሳያዎች ተካሂደዋል። እነዚህ ሰርቶ ማሳያዎች በጣም ሞዴል ናቸው። በእነዚህ ሰርቶ ማሳያዎች ደግሞ ሰርቶ ማሳያ ሁሉም ጋር ማድረስ አይቻልም። በሁሉም ቀበሌዎች ውስን ሰርቶ ማሳያዎች ናቸው፣ ግን በርካታ ናቸው። በቁጥርም ስናየው በዳባት ከተማ በዳባት ወረዳ የተሰሩ ናቸው። በእነዚህ ላይ የገበሬ በዓል የመስክ በዓል በማዘጋጀት አርሶ አደሩ ልምድ ጥሩ ተሞክሮዎችን፣ አሰራሮችን፣ ቴክኖሎጂዎችን እንዲወስዱ ሰፊ ስራ ተሰርቷል። በዚህም ከ2000 አርሶ አደሮች በላይ ቴክኖሎጂዎች በራሳቸው ያው እንዲያሳድጉ ስኬል አፕ ለማድረግ ተችሏል። ዶክተር ድብ በሚያደርገው ድጋፍ የመስኖ ልማት ስናለማ ሽንኩርት፣ ሰላጣ፣
ጥቅል ጎመን እያለማን እንገኛለን። ይሄም ዶክተር ድብ ባደረገው ድጋፍ ነው። እንዲህ አድርገን የምንሰራ ያለ ይህን ፕሮጀክት ያስፋፋልን እያጠናከርን አሁን ይህን ልማት እያለማንን ልጆቻችን እያስተማር እኛም ተለውጠን እየበላን ያል በዶክተር ድብ ላይ ዶክተር ድብ ባደረገልን ድጋፍ ነው። በዳባት ወረዳ ባደረገው ድጋፍ ሰላጣ ሽንኩርት 60 ሺህ ብር፣ ሰላጣ 45 ሺህ ብር፣ ጥቅል 60 ሺህ ብር ይሄን እያለማን እንጠቀማለን። አሁንም ተጠናክሮ ያው ይሄ ፕሮጀክት የመጣውን ድጋፍ እያለማን እኛ ለገበያ አቅርቦት እያቀረብን ነው። ልጆቻችን እያስተማርን ልጆቻችን አሁን በዚህ በልማት አሰማርተን እያሰራን ነው ያለ እና እንዲያርገን የፕሮጀክትም በጣም እናመሰግናለን። ይህ ፕሮጀክት ይህን ድጋፍ በማድረጉ ልጆቻችን ሁላ ዛሬ ስራ ፈጠራ የት እንዳይሄዱ እዛው ላይ ስራ ተፈጥሮልን ልጆቻችን በመስኖ ልማት እያለሙ ይገኛሉ። በዚህ በዶክተር ድብ ፕሮጀክት ድጋፍ በመጣው ነው ይህ ሁላ ብርታትና ጥንክርና እየሰራን ያለ እዚህ ባለሙያ በሙሉም ያው ምክረ ሀሳቡን ስለሚሰጠን እየመጣ እኛ እየሰራን ተለውጠንበታል። ይህን መስኖ ልማት ያው በከተማ ግብርና ተሰማርተን ያው አጋጣሚ በገጠር ነው ሲሰራ የነበረ የግሪን ሃውስ ከገጠር በማየት አጋጣሚ እዚህ ከተማ መሰራት ይቻላል በማለት ግብርናዎችን በመደገፍ እኛም ፍላጎት ኑሮና ግብርናዎችም ትችላላችሁ በማለት ቦታውን አሳይተን ግሪን ሃውስ ታለማላችሁ ብለው ውሃውን አጋጣሚ ውሃውን አታች ካያችሁት ከወንዙ ነው ውሃው የሚመጣ ከወንዙ ነው ውሃውን አሳየናቸው። አመት እስከ አመት ይከርማል አሉ። አዎ ይከርማል አልናቸው። መተው አዩና ቦታውን ለክተው ግሪን ሃውሱን ፕላስቲኩን ሰጡና አው ሚስማር አናጺም ባለበት ነው እሱን የሰጡን። ዶክተር ድብ ነው የከተማና ወረዳ ተብሎ ስላለ በከተማው ድጋፍ ተደረገልን። ያንን አመተን አሰራን። አጋጣሚ አሁን ጠር ላይ ነው የተሰራው። ጠር ላይ ወዳው ሰራን። ወዳው በተሰራ በሳምንቱ አበሻ ጎመን ዘርተን ለሁለት ጊዜ በወር 4 ሺህ ብር ሸጥነ። አሁን ቲማቲም ሶስተኛ ዙር ቲማቲም እያደረግን እንገኛለን። አሁን ቲማቲሙ አሪፍ ቁመና ላይ ነው ያለ። ያው እንደሚታየው እኛ ዝሮ ድጋፍ እንፈልጋለን። እኛም ማምረት እንችላለን። ከዚህ በበለጠም አስፍተን አሁን አጋጣሚ ከኛም ያየ ሌሎች እዚህ ከተማውን ጥግ ላይ የተሰራውን አይታችሁታል። ሌላም ይሰራል። እኛም አሁን በአንድ ላይ በመደራጀት በማህበርም የተለያየ በቃ እንደዚህ በግብርና ምርትና ምርታማነትን ከፍ ለማድረግ ለመስራት ፍላጎት አለን። ያው ብንሰራ የምንጠቀም እኛ ነን። እኛ ተጠቅመን ሌሎችም መጥቀም እንችላለን። በዳባት ግብርና ዶክተር ድብ ባደረገው አስተዋጽኦ እና ተሰማርቼ ጎመን 2 ጊዜ በወር ጥር ላይ ነው የጀመርነው እና 2 ጊዜ 4 ሺህ ብር በወር ሽጫለሁ። ደግሞ በሚቀጥለው ወር ደግሞ 4 ሺህ ብር ማለት ነው እና 8 ሺህ ብር ሽጫለሁ። ፕሮጀክቱ ድጋፍ ያደረገልና ቢያንስ 2 ማጠጫ፣ 1 አካፋ፣ 1 ዶማ ሰጥቶና ላይ እና ዘር ደግሞ ቲማቲም ዘር ማለት ነው። አትክልት ምርትን ለማሳደግ በአነስተኛ ገንዘብ ሊሰሩ የሚችሉ የፕላስቲክ ግሪን ሃውሶችን በመገንባት 50 በላይ የሚሆኑ ግሪን ሃውሶች ለመገንባት ተችሏል። በዚህም የአትክልት ምርት በስፋት ለማምረት ተችሏል። የቴክኖሎጂ ሽግግር እንዲደረግ አስችሏል። በተለይም የአካባቢውን የአየር ሁኔታ በመቆጣጠር ምቹ ባልሆነው ጊዜ ማምረት ነው ይሄ የግሪን ሃውስ። ስለዚህ አመቱን ሙሉ በትንሽ ማሳ ላይ በርካታ አትክልቶችን ለማምረት ተችሏል። በዚህም የአርሶ አደሩ የስነ አመጋገብ ሁኔታው የገቢ መጠኑ እንዲጨምር አስችሎታል። ዶክተር ድብ ድጋፍ ባደረገልን የልምድ ልውውጥ ባህር ዳር ክልል ሂደን ጉብኝት ሂደን ያየነውን መተን ግሪን ሃውስ ተሳስ 17 ቀን ግንባታው ተገነባልን። ከዛም በኋላ ጎመን ዘራነ። ጎመን 10 ሺህ ብር ሸጥኩኝ። 10 ሺህ ብር ሸጥኩ። ልክ በወሩ ጠረ ላይ ገልብጫ ዙሬም ደግሞ ጎመን ዘራው ታዙሬ 11 ሺህ ብር ነው የሸጥኩት። ዙሬ የካቲት ላይ ዶክተር ድብ አሁንም ዘር ድጋፍ አደረገልን። ያን ዘር ግብርኖች በክትትል አፈላን። ይኸው እንደምታዩት ይህን የመሰለ ቲማቲም አመረትኩና 60 ሺህ ብር ሸጥኩኝ። 60 ሺህ ብር ሸጥኩኝ። በአመት 3 ጊዜ አመረትኩ። በአመት 3 ጊዜ ማለት ነው። ከዛም ልጆችን እየመራው 7-8 ኩታሮች አሉኝ እያስተማርኩኝ በዶክተር ድብ ድጋፍ
ባለሙያን እየተከታተሉ መድኃኒቱን በማቅረብ እየገዙ መድኃኒቱን በማቅረብ ያን ሁሉ ድጋፍ እያደረጉልን ይሄው እንደምታዩት አሁንም ደግሞ አዘጋጅቼ ይሄን የመሰለ ቲማቲም ደግሞ ይዋለ እና እኔ የምፈልገው ለእንግዲሁ ለመስራት ያገሬም ወጣቱም ሆነ ያለው አካባቢ እንዲሰራ ዶክተር ዲቢ እንደው ሀፍቱንም እንዲለግስልን ዕውቀቱንም እንደዚህ እየቀጠለ ቢያበድርልን ባለሙያዎቻችን ግን እኔ ማመሰግናቸው ባለው ነገር እየተከታተሉ ወርጭም እንቅፋትም ጣይም ሳይፈሩ እየተከታተሉ ዕውቅናውን እየሰጡ እኔ ጥሩና ኑሬ የተሻለ ቤት ሰርቻለሁ፣ የከተማ ቦታ ሰርቻለሁ፣ ጋሬ ገዝቻለሁ። አሁን 3-4 መሬት ሳርስ ነበር ያን ትቻለሁ። ምን ብዬ ጤፍንም ገዛ ጤፍ ይገዛሉ መበላ። እኔ ዶክተር ዲብን በጣም አመሰግናለሁ። ግሪንሃውስ የተሻለ ይሰራሉ የተባሉ አርሶ አደሮችን በመመልመል ግሪንሃውስ ተሰጧቸው እዛ ላይ አትክልትና ፍራፍሬ እየሰሩ ያለበት ሁኔታ አለ። እሷን በተሻለ ሁኔታ ያለበት ሁኔታ አለና እሱን እንግዲህ ቀጣይ እያሰፋን እንሄዳለን ማለት ነው። ቀጣይም ቢሆን ማህበረሰቡ ከዚህ ተምሮ እየጨመረ የራሱንም ቢሆን እያከለበት የተሻለ ልምድ እያካበተ ያለበት ሁኔታ አለ። በአማራ ክልል ግብርና ቢሮ የአፍሪካ ቀንድ የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት ሌላኛው ቁልፍ ተግባር የመስኖ አውታር ግንባታ ተጠቃሽ ነው። የአካባቢው ህብረተሰብ በዓመት ከ2 እስከ 3 ጊዜ እንዲያመርት ለማስቻል በፕሮጀክቱ ድጋፍ አነስተኛ የመስኖ ግድቦች ተገንብተዋል። ከዚህ ውጭም በተለይ ግሪንሃውስ አካባቢ ላይ በመስኖ አካባቢ ላይ አብዛኛው አርሶ አደሮቻችን አሁን ተደርጎ የማይታወቀውን ግሪንሃውስ ተጠቃሚ ሆኗል። በተለይ ቲማቲም ማምረት ተችሏል፣ ተደርጎ የማይታወቅ በፕሮጀክታችን። ቀይ ሽንኩርት እየተመረተ ነው ያለ። ጎመን 3 ጊዜ የሚባለውን ተግባር ከኛ በመስኖም አርሶ አደሮቻችን እየተለወጡበት ነው ያለ፣ እየተጠቀምን ነው ያለ። ከዚህ ላይ አሁን እኛ ቃሪያ እየተመረተ ነው ያለ እና ግሪንሃውስን በሰፊው አርሶ አደሮቻችን አሁን ግሪንሃውስ መንደር በሚል መንገድ ተጀምሯል። በአንድም በሌላም አሁን እሱን ራሱ ቀበሌ ለማድረግ በስፋት እየተሄደ ነው ያለ። ይሄም እየተከናወነ ነው ያለ። ሌላው ችግኝ ተከላም በስፋት ደን ሽፋኑን ለማሳደግ ጥረት እየተደረገ ነው ያለ። እነዚህ ሁሉ እየተከናወኑ ያለ። ከዚህ በበላይም እኛ አሁንም በቀጣይም እንግዲህ መስኖም አሁን ካናል ይገነባል ብለን እናስባለን። እንግዲህ ይሄም ጭምርት ነው አገልግሎተኛ እየሰጠ ያለና በጣም ፕሮጀክቱ እያደረገልን ያለ ነገር ማህበረሰቡ ገብቶ ሲመጡ ጫና እንዳለ አውቆ ነበር። አሁን ደግሞ በመምጣታቸው ይሄ ድል በመምጣቱ በጣም ይሄን ፕሮጀክት እያመሰገነ ነው ያለና ማህበረሰባችን በዚህ የማይጠቀም ማህበረሰብ የለም። በጣም በሰፊው እየተጠቀመ ነው ያለ። የውሃ ተቋማት በዋናነት ትልልቅ ወንዞች ባሉበት ቦታ ላይ መስኖችን የመገደብ ስራ ይሰራል። ባለፈው ዓመት 4 ትላልቅ መስኖችን ጥናት ተጠናቆ ጨረታ ወጥቶ ወደ ግንባታ የማስገባት ስራ ተሰርቷል። አንደኛው የቆጥቆጣ መስኖ ግንባታ ነው። ሁለተኛው የጡምሃ የመስኖ ግንባታ ነው። ሶስተኛው የክፍለይ የመስኖ ግንባታና አራተኛ የአራቡር የመስኖ ግንባታ። አራቱን የመስኖ ግንባታዎች ጨረታ ወጥቶ ወደ ተግባር ገብተዋል። አሁን ባለው ደረጃ የጡምሃ ሙሉ በሙሉ 100% ተጠናቆ ርክክብ ላይ ሲሆን የቆጥቆጣ ወንዝ ደግሞ 96% ላይ ሆኖ አሁን የማጠቃለያ ስራ እየተሰራ ናቸው። ሌሎች ደግሞ ሁለቱ የመስኖ ተቋማት ግንባታቸው እየተካሄደ ይገኛል። አንዱ ገና በጅምር ላይ ነው የሚገኘው። በዚህ ዓመት ተጨማሪ እንደገና የፍየል መቃብርና የጉርባ የመስኖ ፕሮጀክቶችን ወደ ስራ ለማስገባት ጥናቶች ተጠናቀው በጨረታ ሂደት ላይ ነው የሚገኙ። መስኖ ተግባር ጋር ተያይዞ በርካታ የመስኖ ካናሎችን ግንባታዎች ይሰራል። ከግንባታው ጎን ለጎን ደግሞ በግሪንሃውስ አትክልት ፍራፍሬ ላይ በርካታ ስራዎችን ይሰራል። በድንች ዘር ብዜት ላይ ወደ 220 ኩንታል ድንች ተገዝቶ ለአርሶ አደሩ ተሰራጭቶ በክላስተር እንደ ወረዳችን ተሞክሮ የተሰራበት ድንችን ከጓሮ ወደ ማሳ የወጣበት በዚህ በዳይሬክት ፕሮጀክት ድጋፍ አማካኝነት ነው። ከግሪንሃውስ ልማትም ይበል የሚባል ስራዎች የተሰራበት ሁኔታ አለ። በወረዳችን ላይ ከፍተኛ በአንድ ቀበሌ ላይ እስከ 56 ግሪንሃውስ በመሰራጨት አርሶ አደሮቹ በጣም ተጠቃሚ ሆኖ በአትክልት ፍራፍሬ ከቲማቲም ምርት እንኳን በአመት ከ80 እስከ 100 ሺህ ብር ያገኙበት ወቅት ነውና ፕሮጀክቱ በአርሶ አደሮቹ ላይ ትልቅ
የምግብ ዋስትናን ለማረጋገጥ ከፍተኛ ድጋፍ እያደረገ ያለበት ሁኔታ ነው። ፕሮጀክቱ ከልማት ስራዎች ባሻገር የአካባቢን ወጣቶች በማደራጀትና ልዩ ልዩ ድጋፎችን በማድረግ የስራ ዕድል እንዲፈጠርላቸው የበኩሉ ሚና እየተወጣ ይገኛል። ከዚህ በተጨማሪ ወጣቶችን በማደራጀት የስራ ዕድል ፈጠራ ስራዎች ይሰራሉ። እስከ 12 የሚሆኑ ወጣቶችን በቡድን የማደራጀት ስራ ይሰራል። በመጀመሪያው ዓመት 30 ቡድኖችን አደራጅተናል። በሚቀጥለው ዓመት 72 ቡድኖችን አደራጅተናል። አሁን በ2018 ደግሞ 98 ቡድኖችን አደራጅተናል። እንግዲህ ለአንድ ቡድን 6000 አሜሪካን ዶላር ነው የሚሰጠው። በፊት በነበረው ምንዛሬ ወደ 347,000 ብር ይሰጣቸው ነበር። በዚህ ዓመት ደግሞ 720,000 ብር ገብቷል ይኸው ለአንድ ቡድን። ስለዚህ እነዚህም ቡድኖች ወጣቶች በራሳቸውን የስራ ዕድል ፈጠራ በማድረግ ራሳቸውን ወደ ስራ በማስገባት ህብረተሰቡንም ራሳቸውን ተጠቃሚ የሚያደርጉበትን የስራ መስክ እንዲመርጡና እንዲሰሩ በዛውም የኑሮ ደረጃቸውን በማሻሻል ራሳቸውን ቤተሰባቸውና ህብረተሰባቸውን እንዲጠቅሙ የማድረግ ወጣቱ ካልባሌ ቦታ ራሱን እንዲጠብቅና ስራ ፈጣሪ ስራ ወዳድ እንዲሆን የማድረግ ስራ ፕሮጀክቱ እየደገፈ ይገኛል። ወጣቶችን ከማደራጀት አኳያ ወደ 4-5 ሳይት ይሄ ፕሮጀክት ወደ 400 ምናምን ሺህ ብር በእያንዳንዱ ስቴጅ ገቢ ተደርጎላቸዋል። በሌላ መንገድ ስልጠናም አለ፣ ግንዛቤ አለ። ሴቶችን ስልጠና ከማሰልጠና አኳያ ወጣቶችን በተለይ 70 እና በ30% በሚለው እየተደራጀ ይህን ዕድል ለማግኘት ተሞክሯል። እንግዲህ ይሄ ፕሮጀክት የልማት ፕሮጀክት ብቻ አይደለም። በተለይ የወጣት የስራ ዕድል ፈጠራ ጋር ተያይዞ በጣም ከፍተኛ የሆነ የወጣቱን ስራ ዕድል በመፍጠር በጣም ከፍተኛ ሚና አለው። በ2016 እና በ2017 ከ1800 በላይ ወጣቶች ስራ ዕድል ተፈጥሮላቸዋል። በሲአይጂ በሚል በሆስት ኮሚኒቲውና በሪፊውጂው አማካይነት የተፈጠሩ የስራ ዕድሎች አሉ። በዚህ በርካታ ወጣቶች ተጠቃሚ ሆነዋል። እሱ ብቻ አይደለም። በተለይ ደግሞ የልማት ፕሮጀክቶቹ ጋር የሚሰራው ሲሚንቶ፣ ብረት፣ አሸዋ፣ ድንጋይ፣ ሌበር የጉልበት ሰራተኞች እዚሁ አካባቢ ስለሆነ በተለይ በጊዜያዊ ስራ ዕድል የሚፈጠርላቸው ደግሞ በጣም በርካታ ናቸው። እሱ ብቻ አይደለም። በተለይ የዚህ የአካባቢውን ነጋዴ ማህበረሰብ የጠቀመ የተሻለ ገቢ እንዲያገኙ ብቻ አይደለም የስራ ዕድል አሁን በፊት ተፈጥሮላቸው የነበረ የሽግግር እንዲያደርጉ ነጋዴዎችም ቢሆን የተሻለ ኢንካም አግኝተው ከተማችን ላይ ኢንቨስት እያደረጉ ያሉ ነገር በጣም ጥሩ ነው። የህብረት ስራ ማህበራት እና የብድርና ቁጠባ ተቋማት አሉ። እነዚህ ተቋቁመው ያሉ ህጋዊ ሰርቲፊኬት ያላቸው የህብረት ስራ ማህበራት የሚደግፏቸው በህብረት ስራ ማህበራት ጽሕፈት ቤት እውቅና ያላቸው የህብረት ስራ ማህበራትንም እንደዚሁ ለእያንዳንዳቸው $6,000 ይሰጣል ይሄ ፕሮጀክት። ይሄ የሚሆነው በዋናነት ለምንድነው የህብረተሰቡን የገበያ ወይም የኑሮ ውድነት ችግር ለመፍታትና ገበያን ለማረጋጋት እንዲሆን አስፈላጊ የሚሆኑ ሸቀጣሸቀጦችን እንደ ዱቄት፣ ስኳር፣ ዘይት እና ሌሎች የመሳሰሉትን ገዝተው ለህብረተሰቡ እንዲያቀርቡ የማድረግ ስራ ይሰራል። በዚህም የከተማውን የአካባቢውን ህዝብ የኑሮ ደረጃ በዋናነት የኑሮ ውድነቱን የማርገብ ስራ እንሰራለን። ከዚህ በተጨማሪ የአነስተኛ ብድርና ቁጠባ ተቋማት አሉ። ለነሱም እንደዚሁ ወደ $6,000 አሁን ባለው 720,000 ብር እንደዚሁ ይሰጣል። ይሄም በዋናነት ሴቶችን መሰረት አድርጎ ለሴቶች ብድር እንዲሰጥ በአነስተኛ ወለድ እነሱ ባመጡት ሴቶች ተጠቅመው ብድሩ እንዲመልሱ፣ ሌሎችም በአነስተኛ ብድርና ቁጠባ መስፈርቱ ብድር ያስፈልጋቸዋል የሚባሉ የህብረተሰብ ክፍሎችን ይህን ብድር አግኝተው ብድራቸውን ወስደው ተጠቅመው ብለው የሚመልሱበት አሰራር ይስበታል። ስለዚህ ፕሮጀክቱ እነዚህ ሁሉ ይደግፋል። እነዚህ ሁሉ ይደግፍና አጠቃላይ በየትኛውም ህብረተሰብ ያለውን የኑሮ ደረጃ የማሻሻል ስራ ይሰራል። ማህበራትን ከማጠናከር አንጻር ማህበራቶች እንዲጠናከሩ ለእያንዳንዳቸው 456,000 ብር በአካውንታቸው ገብቶ ማህበራት የወቅቱን የኑሮ ዋጋ ንረትን እንትን ለማለት በዛ አግባብም እየተጠቀሙበት ያለ ወደ 28 ማህበርን በ2017 በርካታ ብር ወደ አካውንታቸው ገብቶ ስራ ላይ ውሏል። በተመሳሳይ ወጣቶችን ማደራጀትን በዛ አግባብ ለአንድ ማህበር ከ342,000 እስከ 720,000 ስቲል እየተሰጠ ያለበትና ወደ ስራ ተመሳሳይ ፍላጎት ያላቸው ቡድኖች እንዲገቡ እየተደረገ ያለበት ሁኔታ ነው ያለና ስራው በጣም ጥሩ ሁኔታ ላይ አለ። ማህበረሰቡን ተጠቃሚ እያደረገ ነው። መቆመጦ ቦታ አለማጭ ስደተኛ
ንሕብረተሰቡ በቀዲማ ሕብረተሰብ ክዛረብ እንተኾይና ሕብረተሰብ ክንመፅን ክንስጋብ ሕጅን ዘለው ንሕብረተሰብ ዝውክሉ ስለጋብ ዘይኮኑ ሕና በፅሓና ድርሰት በፅሓና ክፉ ኣለ ግን ንሕብረተሰብ ኣይውክሉን ከም ዝኽብሎ ፀንሓ ሓወይ ኣብ ግዜ ስብቆን ሰትየሉ ነበርና ግዜ 4 ወርሒ ብሰንኩም ተደጊፍና ሕጂ እውን ሓደ ጥዒ ዘሎ ሰብ ለኪምና ክንዛረብ ኣይንኽእልን ሕብረተሰቡ በሰላም ተቀቢልና ኢና ንብል ንሕና ዶክተር ዲብ በጣም ነው በስደተኛ በተለይ በስደተኛ ጥሩ የሆነ ድጋፍ ነው ያደረገ ያለ አቅመ ደካማ የሆኑ ወጣት የሆኑ ሰዎች በዛ የተደገፈ ትልቅ የሆነ ሚና እየሰራ ነው ያለ በስደተኛ ለድጋፉ እየመጣ እውነተኛ የሆነ ስደተኛ ግራውንድ ያለው ስደተኛ እየተጠቀመ እንዳለ እኛ መመስከር እንችላለን። ዶክተር ዲብ ያደረገልና እንደሴት በመብዛቱ የተደራጀው ድርጅቱ ንሴት የኔ ወመን አሶሲዬሽን ተወካሊት ነው 3 ዓመት የሰራው የወመን አሶሲዬሽን ተወካሊት ነው። እንደዚህ የተደረገልና መደራጀት ብዙ በእሴት ተወካሊት ምዃን ለውላደን ባዕለን ዘአልያ ሰብኣይ ዘይብለን በዶክተር ዲብ ብዙ ድጋፍ ከም ተደገፋ 3 ግሩፕ ከም ዝበለ ሓወይ በ3 ግሩፕ ብዙ ከም ተደገፍና ዶክተር ዲብ ብዙ ከም ዘሓገዘና በዚህ በጣም የዘመስግን እንደዚህ ዶክተር ዲብ ክብር ምስጋና ይሃቦ ይለ ይመስግናና። ስለዚህ እነዚህ ጠቅላላ የልማት ስራዎች አጠቃላይ የህብረተሰቡን የኑሮ ሁኔታ ማሻሻል የተፈጥሮ ልማትን በዘላቂነት የማሻሻል ስራዎችን ነው የሚሰራ ፕሮጀክቱ። እነዚህን ስንሰራ ህብረተሰቡና ስደተኞች ወይም የእንግዶቹና እንግዳ ተቀባይ ህብረተሰብ በጋራ ተናቦ ተፋቅሮ እንዲኖር የህብረተሰቡን በአንድነት የመስተጋበር ስራዎች ይሰራሉ። ይሄ የሶሻል ኮሄዥን እንለዋለን። ስለዚህ አብረው በጋራ ሆነው የምግብ ቤቶችን እንዲከፍቱ የማድረግ ስራ ይሰራል። በጋራ በኮንትራት ወስደው መሬት አርሰው እንዲጠቀሙ የማድረግ ስራ ይሰራል። የስፖርት እና የባህል የልውውጥ የኪነት ዝግጅቶች ይደረጋሉ። ይሄ ሶሻል ኮሄዥን እንለዋለን። በአጠቃላይ የሁለቱን የእንግዳውና እንግዳ ተቀባዩን በቋንቋ በባህል በተለያየ ያላቸው ልዩነት በማጥበብ በጋራ ተባብረው ተናበውና ተጋግዘው ባንድ ላይ እንዲኖሩ ፕሮጀክቱን በተገቢ መንገድ የሚመጣውን ሀብት ለመጠቀም እንዲያመች የአካባቢውን ሰላም የማስጠበቅ የክልሉን ሰላም የማስጠበቅ በጋራ የመስራትና የሚሰሩ ግንባታዎችም ለሀገር ያላቸውን አስተዋጽኦ ለክልል ያላቸውን አስተዋጽኦ በአጠቃላይ ለልማት ያላቸውን ጉልህ ድርሻ በመገንዘብ ሁሉም ሰው ከላይ እስከ ታች ተባብሮ እንዲሰራ ነው ጥሪ ማቀርበው። ጠቅላላ አድርገን ለማየት ምን ውጤቶች ተገኘ የሚለው እንግዲህ አንዱ በዛ አካባቢ ያለው ስደተኞችን ብቻ ስንወስድ በአንድ ካምፕ ወይም በአንድ የሪፊውጂ ካምፕ ላይ ከ25000 በላይ ይኖራሉ ብለናል። እነዚህ ዜጎች በዛ አካባቢ ሲሰፍሩ ማህበራዊም ኢኮኖሚያዊም አጠቃላይ አካባቢ የሚሆኑ ጉዳዮች በተገቢ መንገድ ማኔጅ መደረግ መቻል አለባቸው። ስለዚህ የራሳቸው ልዩ ልዩ ኮሚቴዎች አሉ በዛ ደረጃ ያሉት ከማህበረሰቡ ጋር የማስተሳሰር ትልቅ ስራ ደግሞ ይጠይቃል። ከዚያ አኳያ አንዱ ትልቁ ስራ የተሰራው እነዛ ስደተኞች ልክ አካባቢያቸው ላይ እንደሚኖሩ ተሰምቷቸው ከማህበረሰቡ ጋር ጥሩ ትስስር ተፈጥሮ በባህልም በቋንቋም አጠቃላይ ልምዶች ልውውጥ የሚያደርጉበት አብሮ የመኖር ትስስርን የፈጠረ ነው። በዚህ ደግሞ ሀገራችን ኢትዮጵያም ለሌሎች በጥሩ ምሳሌነት የምትታወቅበት በእንግዳ ተቀባይነት ሁሉንም ዜጎች የኔ ዜጎች ናቸው ብሎ ማየት ጠንካራ የሆነ ከሌሎች ሀገራት ያለውን ትስስር የበለጠ አጉልቶ የሚያሳይ ነው። ይሄ እንደ ሀገር የተወሰደውን ስምምነት ወይም የተወሰደውን ኮሚትመንት በተግባር ለማሳየት የሚያስችል ነው። ከዛ አማራ ክልል እነዚህ ጥሩ ምሳሌ ነው። በዛ አካባቢ ላይ የሚኖሩት ፕሮጀክቱ ደግሞ የበጀት ድጋፍ ሲያደርግ ማህበረሰቡ እነዚህን ተቀብሎ ሲያስተናግድ ያሉትን የማህበራዊም ኢኮኖሚያዊም ችግሮችን ጭምር የሚያቃልል እንዲሆን ዘላቂነት ያለው ልማት ላይ መሰረት አድርጎ የተሰራ መሆኑ በጣም በርካታ ውጤቶች ማየት ያስቻለ ነው ማለት እንችላለን። እነዚህ ስንወስድ ለምሳሌ ስራ ዕድል በመፍጠር አካባቢ ወጣቶች፣ ሴቶች፣ አካል ጉዳተኞች በጣም በርካታ የሆኑ የስራ አማራጮችን የተፈጠረበት ሁኔታ አለ። ከ98 በላይ የጋራ ፍላጎት ያላቸውን ቡድኖች በማቋቋም እነዚህን ስልጠና በመስጠት እና የቢዝነስ ፕላን በመረጡት የስራ
አማራጭ ላይ መነሻ ካፒታል ገንዘብ በመመደብ እና የራሳቸውን አስተዋጽኦ በማድረግ ወደ ቋሚ የስራ አማራጭ ውስጥ የገቡበት ሁኔታዎች አሉ። ይሄ ትልቅ እምርታ ነው ብሎ መውሰድ ይቻላል። በሁለተኛ ደረጃ ደግሞ የተፈጥሮ ሀብት ላይ የሰሩት ስራ በተለይ ያገገመውን አካባቢ መልሶ የሪስቶር የማድረግ ስራዎች በጣም ውጤታማ ስራዎች የተከናወኑበት ነው። በሶስተኛ ደረጃ ደግሞ የመስኖ ላይ የተሰራው ያሉትን የውሃ አማራጮች ምንጮችን በማጎልበት እዚህም ላይ ሰው የኑሮ ሁኔታው እንዲሻሻል በተሰራው የመስኖ አማራጭ ወደ ልማት የገቡበት ሁኔታዎችም አሉ። ይህም በጣም ውጤታማ ነው። ከፍተኛ በጀት ነው እዚህ ውስጥ ያለው። ያው የተጠናቀው ወደ አገልግሎት የገቡ የመስኖ ካናሎች አሉ፣ በግንባታ ሂደት ላይ ያሉ አሉ። ቀጣይም ፕሮጀክቱ በሚቆይበት ጊዜ ውስጥ በዚህ በ2018 ጀምሮ በጣም በስፋት የሚሰሩ ስራዎች አሉ። መንገድ ላይ የተሰሩ ስራዎች በጣም ውጤታማ ስራ የተሰራባቸው ናቸው። ማህበረሰቡም አገልግሎት ያገኝባቸው ናቸው ያሉ። በዛ አካባቢ ያሉ ትምህርት ቤቶችን ካሁን በፊት የነበሩትን ማየት ይቻላል። በጣም ተጎሳቁለው እነሱ ውጤታማ በሆነ መንገድ ተሰርተዋል። ጤና ኬላዎች፣ ጤና ጣቢያዎች፣ እነዚህ የመጡ ውጤቶች ስናይ አበረታች ውጤት የመጣበት እንደሆነ ማየት እንችላለን እና በጥቅሉ የዚህ ፕሮጀክት እስካሁን በቆየባቸው 2 ዓመት ተኩል ውስጥ የመጣውን ሀብት በአግባቡ በመጠቀም ቅድሚያ ለሚሰጠው የልማት ላይ እንዲውል በማድረግ በኩል በጣም ለህብረተሰቡ ግልጽ ሆኖ እና ያንን አካባቢ ሊቀይር የሚችል ስራ የተሰራበት ነው። በቀጣይም ይሄን የበለጠ አጠናክሮ መቀጠል ያስፈልጋል። በዚህ መንገድ የማህበረሰቡን ትብብር በጣም የተሻለ ነው። የአካባቢ አመራር ከዞን ጀምረው እስከ ቀበሌ ድረስ ያሉት ህብረተሰቡን አስተባብረው ልማቱ ላይ በመሳተፍ የሚገባቸው እንዲሳተፉ ማድረግ በኩልም ጥሩ ጅምር ነው። ይሄን ማጠናከር ያስፈልጋል። የሴቶች ተሳትፎ፣ የወጣቶች ተሳትፎ በጣም የሚያበረታታ ነው። አጠናክረን መቀጠል ያስፈልገናል። በመጨረሻም በግብርና ቢሮ በኩል ይህን ፕሮጀክት በባለቤትነት ይዞ ሲያስተባበር በዋናነት ስራዎቹ ደግሞ የተለያዩ ተቋሞች የጋራ ስራን የሚጠይቁ ናቸው። ከዚህ አኳያ ቢሮው እንደ ስትሪንግ ኮሚቴ ሰብሳቢ በቢሮ ኃላፊ በኩል የስትሪንግ ኮሚቴ ሰብሳቢ ናቸው። ይሄንን ስትሪንግ ኮሚቴው በበጀት ዓመቱ እቅድም በወቅቱ በማጽደቅ ስራዎችን በመከታተል በጋራ በመደገፍም ጥሩ ቅንጅት ያለበት ነው። ይህን ቅንጅት አሰራር የበለጠ አጠናክረን መቀጠል ይኖርብናል። በክልል ደረጃ ያሉ ቢሮዎችም ስራውን ባለቤት ሆነው እስከታች ድረስ በመከታተል ሙያተኛው በቦታው ሄዶ በመደገፍ ዞንና ወረዳ ደግሞ እስከ ቀበሌ ድረስ ያለው አጠቃላይ ክትትል በማድረግ ያለው ስራ በጣም መልካም ነው። ይሄን አጠናክረን መቀጠል ያስፈልጋል። ፕሮጀክቱ ላይ ያሉት ከፕሮጀክቱ አስተባባሪ ጀምሮ በስሩ ያሉት የስታፍ ሙያተኞችም እዛው በቦታው ድረስ እየሄዱ በመደገፍ ያላቸው ክትትል በጣም መልካም ነው። ይህን የበለጠ አጠናክረን ፕሮጀክቱ የሚያደርገውን ድጋፍ በአግባቡ ለታለመለት ዓላማ መዋል የሁላችንም ግዴታም ኃላፊነትም ነው። ስለዚህ በፕሮጀክቱ ቆይታ ጊዜ ይህንን በአግባቡ ተጠቅመን የመጨረሻ ፕሮጀክቱ ፌዝ አውት በሚያደርግበት ጊዜ እነዚህ ዜጎች ከዚህ ተጠቃሚ ሆነው በዘላቂነት ደግሞ የራሳቸውን አቅም አጎልብተው እንዲሄዱ ይህንን ክትትል እናደርጋለን። እናመሰግናለን።